ስለአመጋገብ አሁን የምሰማው ትልቁ ውሸት የሆነ ምግብ ጤናዛው እንደገና ሶስተኛው ምንም ምግብ ከሶስት ተወዳዳሪ ነው። ይሄኛው ትንሽ በዛ ይላሉ። እስቲ አሽሩ ሌላም ነው እንደዚህ አይነት መልቲ እኔ አንተ ሙያዎች ባለቤት ሲሆንከው ምን አይነት ተገርፌ ያለው ፋዘር የሚመክረኝ ምክር ስትጣላ መጀመሪያ ተማታ ነው። አንድ ሳህን ላይ የሚመገቡት አንድ ሳህን ላይ የተወሰነ ፕሮቲን፣ የተወሰነ ካርቦሃይድሬት፣ የተወሰነ ፋት ከዛ በኋላ ቬጂታብል ማድረግ ነው። ለተለያዩ ሰዎች አንድ አይነት የአመጋገብ ስርዓት ነው የምሰጠው። ለተለያዩ ሰዎች የተለያየ ስለነበር አስተዳደጌ ለዛም ነው እንጂ ምናልባት እንደ ሰዎች ስለ አመጋገብ የሚነግሩት ትልቁ ውሸት ምንድን ነው? ተመልካቾቻችን የመሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣው ደግሞ የእንግዳ ፕሮግራም ነው። አሪፍ እንግዳ ጋብዣላችኋለሁ። በጣም ወጣት ነው። ወጣት የስነ ምግብ ባለሙያ ነው። እንዲሁም በሙያው ደግሞ በሌላ ሙያው ደግሞ ሜካኒካል ኢንጂነሪንግ ነው። በሌላ ሶስተኛ ደግሞ ሙያው ደግሞ የቅርጽ ባለሙያ ነው። ሶፎንያስ ነብዩ ይባላል። በሶሻል ሚዲያ ስለ አመጋገብ ስለ ፊትነስ ሲመክር ብዙ እናውቀዋለን። በዚህም ደግሞ በጣም ብዙ አድናቆትን ተችሮታል። ብዙ ተከታዮችንም አፍርቷል። በስራው ጉዳይ ላወጋው ዛሬ የመሴሾ እንግዳ አድርጌዋለሁ። እስኪ በክብር ተቀበሉታ። በክብር ተቀበሉ። እና መጣህ ያው እንግዲህ በአካል ዛሬ ገና ተገናኘ ነው። ያው ያንተ ምክር እየሰማው የተወሰነ ኪሎ ቀንሻለሁ እኮ ስገባው ላልቀነስኩም ገና ሳይ ኪሎ የወረደ እና ያው አንተ ልክ ከች ስትል ስለ ኪሎ የመውረድ ነው ማስበው። እና በጣም ደግሞ የሚገርመኝ ነገር እስከዛሬ ከምሰማቸው አገላለጽ እና ኮንሰፕቶች ለየት ትላለህ። እና በዚህ ጉዳይ ላይ ዛሬ የመሴሾ እንግዳ ላድርግ ብዬ ነው። እና ብዙ ሰዎች እንጀራ ትብሉ ዳቦ ትብሉ ነው ይላሉ። ግን አንተ ብሉ ግን በዚህ መንገድ ነው የምትለው ነገር አለ። እስኪ ስለሱ ትንሽ እናወራለን በስፋት። እና አሁን እንደዚህ ለመምከር የስነ ምግብ ባለሙያ ለመሆን ምንድን ያነሳሳህ? አንተ እንዴት ወደዛ ገባ? አንደኛ እስኪ ይህ መጀመሪያ ጥያቄ አለ። ወደ ስነ ምግብ ባለሙያነት የገባሁበት ምክንያት ያው ፋይናንሻል ኢሹ ነው። ማለት ነው ቦዲ ቢልዲንግ ውስጥ ስትሆን ወይም የቅርጽ ውድድር ውስጥ ስትሆን በእኛ ፊልድ ውስጥ ስትሆን ያ ማለት በስፖርቱ ፊልድ ውስጥ ስትሆን ግዴታ ተያይዞ የሆነ ስራ መስራት ይኖርብሃል። አሁን ሲጀምር ይሄንን ነገር እንደ ትሬነር ነበር የጀመርኩት ጂም ውስጥ። አሁን ሜይ ቢ ትሬነሮች አይተህ ልታውቅ ትችላለህ፣ ስፖርት የሚያሰሩ ሰዎች ማለት ነው። በዛ መልኩ ነበር ነገርን የጀመርኩት። ከዛ ግን እሱን ፊልድ ሳየው የሆነ ኢንካምህ የተገደበ ነው የሚሆነው። የሆነ ያህል ከስተመሮችን ማሰራት ትችላለህ፣ የሆነ ያህል ገንዘብ ታስከፍላለህ። ከዛ በኋላ ግን ኢንካምህ የተገደበ ይሆናል። በወር ውስጥ የሆነ አማውንት ኦፍ መኒ ነው ማግኘት የምትችለው። በዛ መልኩ ግን መኖር አልፈለግኩም ነበር። ዋቲፍ እውቀቴን ብጨምር ከዛ መስጠት የምችለውን አገልግሎት ብጨምር ሞር ተደራሽ ሆናለሁ። ከዛ መያዝ የምችላቸውም ነምበር ኦፍ ከስተመሮች አንሊሚትድ ይሆናል፣ ወር ብዙ ከስተመሮች መያዝ ይችላለሁ በሚል ድሮ ማጠና ነበር። ከዛ ግን እያጎላበትኩት ሄድኩ ጥናቴን በስነ ምግቡ ዙሪያ ማለት ነው። እኮ ይሄንን የስነ ምግብ እውቀት እንዴት አገኘው? ማለት አልተማርክም፣ እሱን ኦፍ ኮርስ በዛ አልተመረከም። እንዴት ነው እውቀቱን ያዳበርከው? እውቀቱን ያዳበርኩት በዋነኝነት ይሄ እውቀት ሊዳብር የቻለው ነገሮችን ራሴ ላይ በመሞከር ነው። ያ ማለት በኤክስፒሪየንስ ደረጃ ማለት ነው። አሁን አንድ ሰው ከሆነ የስብ መጠን ተነስቶ ወደ ሆነ የስብ መጠን ሲደርስ ያ ማለት የስብ መጠንህን ለመቀነስ ስትሞክር የሆነ ሌቭል ኦፍ ኖሌጅ ታካብታለህ። ያ ማለት አሁን ለምሳሌ 20% ቦዲ ፋት ነኝ ልበልህ ወይም 15% ቦዲ ፋት ነኝ ልበልህ። ከዛ የሰውነት የስብ መጠን ወደ 10ም ወደ 5ም ወደ 6ም ለመውረድ ሲሄድ ዝም ብዬ አይደለም የምወርደው። ያ ማለት ኦኬ ምን መመገብ አለብኝ፣ ምን አይነት እንቅስቃሴ ማድረግ አለብኝ፣ ምን አይነት ምግቦች ማዘውተር አለብኝ፣ ከነዛ ምግቦች ጋር ምን ይሄዳል ምን አይሄድም፣ እነዚህ ነገሮች እያነበብክ እያጠና ከዛ ያነበብከውን ያጠናኸውን ነገር ራስ ላይ የሞከርከው አሃ እውነትም ይሄ ነገር ይሰራል የሚለው ነገር ታገኛለህ። ከዛ ዋንስ እሱን እውቀት በራሴ ላይ ካዳበርኩት በኋላ ኦኬ ይሄንን ነገር ሌሎች ሰዎች ላይ በሞክረው ተመሳሳይ ውጤት አመጣለሁ ወይ የሚለውን ደግሞ ነገር ለማድረግ በነፃ ሌሎች ሰዎችን ማገልገል ጀመርኩ። ከዛ በነፃ እነዛን ሰዎች ሳገለግላቸው ኦፍ ኮርስ ተመሳሳይ ነው፣ ሰው ነን። የሰው ልጅ ከሚያስፈልገው የኃይል መጠን በታች እስከበላ ድረስ የሰውነት የስብ መጠን ይቀንሳል። ያንን ነገር ሌሎች ሰዎች ላይ ያረኩት፣ እነሱም ተመሳሳይ ውጤት አመጡ። ከዛ በመነሳት ከዛ ማነባቸው የተለያዩ መጽሐፎች አሉ፣ አማያቸው የተለያዩ ኢንፎርማቲቭ የሆኑ ቪዲዮዎች አሉ። በዚህ ነገር በመደጋገፍ እውቀቴን ቢውል እያደረኩት ሄድኩ ማለት ነው። ከዛ በኋላ የስነ ምግብ ኮርሶች ወሰድክ አይደል? ከዛ በኋላ ኦንላይን የተወሰኑ የስነ ምግብ ኮርሶች ወሰድኩ። ግን አት ዘ ኤንድ ኦፍ ዘ ዴይ ያገኘሁት ነገር ምንድነው? ካነበብኳቸው መጽሐፎች ከሞከርኳቸው ነገሮች እና ካሰራኋቸው ሰዎች በላይ ምንም አይነት ኮርስና ምንም አይነት ነገር ከዛ በኋላ ብዙ ቤኔፊት እየጨመረልኝ አልሄደም።
ኦፍ ኮርስ ሁሌ እውቀት የሚያድግ ነገር ነው። ሁሌ እያነበብክ መሄድ አለብህ። ግን ከዛ በላይ ደግሞ አሁን ለትሬነሮች ልመክር የምችለው ነገር ወጥተው ሰው መለወጥ ላይ ሞር ቢያተኩሩ ይሻላል። አንድ ፎቶግራፍ አሳይ። ያው አራቱም አንተ ነህ እንግዲህ። በመካኒካል ኢንጂነሪንግ የተመረቀው ልክ ነው። ታዲያ ከመካኒካል ኢንጂነሪንግ ወደ ስነ ምግብ ባለሙያ መቀየር አይከብድም? ትንሽ ይከብዳል። ማለት በዚህ ለምን አልሰራህም? መጀመሪያ እንደ ማንኛውም ተማሪ ወይም እንደ ማንኛውም ሬጉላር ሰው ትምህርት ተምረህ ነው የምታልፈው። 12ኛ ክፍል ጨረስኩ። ከዛ በኋላ ዩኒቨርሲቲ ገባሁ። ዩኒቨርሲቲ ስገባ ጎንደር ዩኒቨርሲቲ ነበር የገባሁት። ከዛ 1 ዓመት እዛ ተማርኩና ወደ አዲስ አበባ ዩኒቨርሲቲ ትራንስፈር አደረኩ። ውጤት አሪፍ ስለሆነ መካኒካል ኢንጂነሪንግ ከዛ ወደ አዲስ አበባ ዩኒቨርሲቲ ገባሁ። ከዛ በቃ ላቆም ነበር መሀል ላይ፣ ግን ቤት ያው ብትማርበት አሪፍ ነው። ገራጅ ነው የሚሰሩት እነሱም የገራጅ ስራ ላይ ናቸው ያሉት፣ የመኪና ስራ ላይ ማለት ነው። መካኒካል ኢንጂነሪንጉን ተምሬ እኔ መጀመሪያ የነበረው ሀሳብ በእውቀት የተደገፈ ገራጅ ነገር ለመክፈት እሱን ነገር ስራውን ለማስፋፋት አይነት ነገር ነበር። ዌር ፓሽኔ ግን እዛ አልነበረም የነበረው። በቃ ስፖርት መስራትን ከልጅነት ጀምሮ ነው የምወደው። ግን በቃ ያው ቤተሰብ የሁሉም የማንኛውም ሰው ቤተሰብ እንድትማር አይደለም የሚፈልጉት። ከዛ ላቆም በሞከርኩ ቁጥር ቀጥለው ነበር የምባለው። ከዛ እነሱ ደስ እንዲላቸው ብቻ በሚል ትምህርቱን ጨረስኩት። ግን 4ኛና 5ኛ ዓመት ላይ አካባቢ ነው አሁን የስነ ምግቡንም የቅርጽ ውድድሩንም እነዚህ ነገሮች የጀመርኳቸው። 4ኛ ዓመት ተማሪ እያለሁ አብሬ አስኬድኩት። ከዛ ለመመረቅ ሲባል ብቻ ትምህርቱን ለመማር ለእነሱ ደስ እንዲላቸው ተምሬ ጨረስኩ። አሁን ዲግሪው ቤት ተቀምጧል። ማዘርጋ ነው መሰለኝ። ማዘርጋ የሜካኒካል ኢንጂነሪንጉ አጠገቡ ተቀምጧል። ሌላ ሙያ ላይ ነው ያለው። ከዛ ሌላ አንድ ፎቶግራፍ ሲላሳይ እንግዲህ ያው እንግዲህ ሱራፌል የቅርጽ ባለሙያ ነው። ሌላም ፎቶግራፎች አሉ ባይዘው እናሳያቸዋለን። ምንድን ነው ከስነ ምግብ ባለሙያነት በተጨማሪ ደግሞ የፊትነስ ትሰራለህ። የቅርጽ ባለሙያ ነው። ስለሱ ነገረኝ። እንደነገርኩ ካሁን ነገሮች ሲጀምሩ የጀመሩት የቅርጽ ተወዳዳሪ ወይም ቦዲ ቢልዲንግ በሚለው ነገር ነው። የምወደው ስፖርት ነው፣ የምወደው ፊልድ ነው እና ማድረግ የምፈልገው ነገር ነው። ነገሮችን ሲጀምር በዛ ነው የጀመርኩት። ያው የስነ ምግቡ ነገር የመጣው እንደነገርኩ መጀመሪያ ከዚህ ፊልድ ጋር ከምወደው ፊልድ ጋር ልሰራ የምችለው ተቀራራቢ ነገር ምንድን ነው በሚል ነገር ነው እንጂ የምወደው ነገር ግን ይሄኛው ነው። የቅርጽ ውድድር መወዳደር ነው። አሁን ያየኸው ፎቶ ደቡብ አፍሪካ ነው። የቅርጽ ውድድር ላይ 3ኛ ወጥቼ ነው። ኧረ እባክህ ኧረ ሞራስቱት ሌሎች ውድድሮች ተሳትፈዋል? እዛው ደቡብ አፍሪካ። አሁን ያየኸው ፎቶ አሪፍ ነው፣ ግን ሌላም ውድድር ላይ እንደዛው እንደገና 3ኛ ወጥቻለሁ፣ ግን ከ3 ተወዳዳሪ ነው። ይሄኛው ትንሽ በዛ ይላሉ፣ ግን ሌላም እዛው 3 ውድድሮች ተወዳዳሪ። አሁን የቅርጽ እዚህ ውስጥ አለ? አይ ልብስ የማይሸፍነው ነገር እኮ የለም። በሳምንት ስንት ቀን ትሰራለህ ስፖርት? 5 ቀን። 5 ቀን? 2 ቀን ብቻ የምታርፈው? 2 ቀን። አሁን እኔ እንደዚህ ማድረግ ይችላሉ? እንደዚህ ቅርጽ መሆን ይችላል? እኔ ኦፍ ኮርስ አሁን በዚህ ደረጃ ባይሆንም እድሜ አይወስኑ ነው። በዚህ ደረጃ ያልኩህ ለዛ ነው። እድሜም የተወሰነ ኢፌክት ስለሚኖረው የተሻለ መሆን ትችላለህ። በደንብ የተስተካከለ ቁመና ሊኖር ይችላል። በዚህ ደረጃ የቅርጽ ተወዳዳሪነት ደረጃ ባይሆንም ግን ኦፍ ኮርስ በዚህ ደረጃ የተሻለ ነገር ይኖራል። ሲክስ ፓክ የሆነ ነው እኔ እንዴ በደንብ ኧረ ተው። የኔ 13 ነው የሚሆነው። አይ ከባድ ነው። ስለዚህ በሳምንት 5 ቀን ብሰራ ይህን ነገር አመጣለሁ። በሳምንት 5 ቀን ስፖርትን እየሰራ በደንብ እየተኛ አመጋገብን የምታስተካክል ከሆነ ኦፍ ኮርስ በደንብ። አሁን አንተ ምን ያህል ምን ጠቀም? አሁን ከነው አሁን ጤንነትን ይጠበቃል። ሌላ ምን ጠቀም? በቃ የምወደውን ነገር አረክ። ከዛ ውጪ ሌላ ቤኔፊት የለውም። አሁን ይሄ የገንዘብ ክፍያ ምናምን አይነት ነገር የለውም። ኦር ሌላ ተያያዥ ሊኖር የሚችለው ነገር የለም። ግን የምወደውን ነገር ከማድረግ አኳያ በቃ ይሄ ህይወት ላይ ያለ ኦር ስትኖር የምትወዳቸውን ነገሮች ማሳካት እነዛ ነገሮች አይደሉ የበለጠ ህይወትን ኢንትረስቲንግ እያደረጓት የሚሄዱት ወይም የተሻለ እያደረጓት የሚሄዱት። ከዛ አንጻር የምፈልገውን ነገር ማድረጌ ሞር ህይወቴ ላይ የተሻለ ሰው እንደሆንና የተሻለ ፓዝ ፐርሲው እንዳደረግ አደረገኝ። አመጋገብ እንዴት ነው? አሁን ምንድን ነው የምትጠበቅ? አሁን ናፈቀኝ። አሁን ለምሳሌ በጣም አመጋገብ ስለ አመጋገብ የሚመክር ሰው ሲክስ ፓክ ያወጣ እንደዚህ ቅርጽ በደንብ የያዘ ሰው በቀን ምንድን ነው የምትበላው? አሁን እኔ የምበላው በቀን 5 ነው የምበላው ምግብ። እውነትና ግን በቀን 5 ይበላለሁ ሲባል አሁን ብዙ ሰው የሚጠብቀው ነገር ያግበሰብሳል፣ ብዙ ምግብ ነው ምናምን አይነት ነገር ነው። ግን በቀን 5 ስመገብ እነዛ 5 ምግቦች ፖርሽናቸው የተመጠነ ነው።
አሁን ለቁርሴ ሜቢ 60 ግራም አጃ ከዛ 9 እንቁላል ልበላ እችላለሁ። 9 እንቁላል ስልህ ግን እንደገና 9 ሙሉን ሳይሆን አስኳሉ ይወጣና ከዛ ውሃው ነጩ ነው የሚባለው ነጩ ነው በለው። አስኳሉ ላይ ስብ አለ እና ፕሮቲኑ ደግሞ ትንሽ ነው። 2 ግራም ፕሮቲን ያለው ወደ 5-6 ግራም ስብ ነው ያለው። እሱ ሲወጣ የኃይል መጠኑ የእንቁላሉ ይቀንሳል። ፕሮቲን መጠኑ ግን 4 ግራም እንዳለ ይሆናል ለአንዱ እንቁላል ማለት ነው። 9 እንቁላል ብዙ ሊመስል ይችላል፣ ግን አስኳሉን ስታወጣው የኃይል መጠናቸው ትንሽ ነው። አንዱ 20 ካሎሪ ነው ያለው። ከ20 በ9 ስታበዛ ወደ 180 ኪሎ ካሎሪ ይሆናል በ9 እንቁላል ውስጥ ያለው ማለት ነው። እሱን ከአጃው ጋር ትንሽ ነው የኃይል መጠኑ። እሱን እበላለሁ። ከዛ በኋላ ሁለተኛ ምግቤ ሩዝ በዶሮ ይሆናል። ከዛ 2 3 አራተኛ ምግቦቼ ሩዝ በዶሮ ይሆናሉ። ስለዚህ ሩዝ በዶሮ ልብላ ነው። እንጀራ ቦት ትበላለህ? አንዳንዴ ያው እንጀራ ቦት ግን ያው እንዴት ነው ጤናማ ስለሆነ ስላልሆነ አይነት ነገር ሳይሆን እንዳልኩ ከአሁን የኔ ግብ የቅርጽ ተወዳዳሪነቱ ጋር የተያዘ ነገር ስለሆነ በቃ ሩዝ በዶሮ ነው በለው እንጂ አሁን አንድ ሬጉላር ሰው ካለ የቅርጽ ተወዳዳሪ ያልሆነ ሰው ካለ ስቲል እንጀራ በምስርም እንጀራ ምናምን እየተመገበ የሰውነት የክብደት መጠኑ ማስተካከል ይችላል። አሁን ከእናቴ የለመድኩት እንጀራ በምስር ወጥ እሱን ነው በላው። ግን ያው አላብዛው። አታብዛው። ስጋ አስተበላል ቁርጥ እንደዚህ ብርንዶ ምናምን ስጋ አትበላም? እውነት የተፈጨ ስጋ እበላለሁ፣ ግን ቁርጥ አልበላም። የተፈጨ ስጋውም ተጠብሶ ምናምን ተለክቶ ትንሽ እንጂ ስጋ አትበላም? ስጋ በልቼ አላውቅም። በጣም አሪፍ ነው። እንትንስ የፒዛ በርገር ምናምን አያምርህም? እንዲህ ያምረኛል። ትናንትና በልቻለሁ። እውነት ነው። ስንዴ ያወፍራል፣ ነጭ ዳቦ ያወፍራል ምናምን እያሉን አሁን እኔ ከተውኩኝ ብዙ ቀን ሆነኝ። ልክ ነው እያልከኝ ነበር። እና እንዴት ነው አሁን ሁለት አይዲዮሎጂ አለ እዚህ ነገር ላይ፣ በሁለት መልኩ ልታየው ትችላለህ ይሄን ነገር። የመጀመሪያው ምንድነው የምትጠቀመው ነገር፣ አሁን እነዚህ ነጫጭ ነገሮች ነጫጭ መሆናቸው አይደለም የክብደት መጠን እንዲጨምር የሚያደርጉት፣ የምትጠቀምበት መጠን ነው። በመጀመሪያ መጠኑ አለ። የሆነ የሚያስፈልግ ሁሉም ሰው በኪሎና በቁመቱ የሆነ የሚፈቀድለት የኃይል መጠን ይኖራል። ለአንተ 2000 ሊሆን ይችላል፣ ለኔ 2500 ሊሆን ይችላል፣ ለሌላ ሰው 3000 ሊሆን ይችላል። በዛ መሰረት የሚያስፈልግ የኃይል መጠን ይኖራል። ያንን የኃይል መጠን በነጭ ነገር አይደለም፣ በአትክልትም በተለያየ ነገር ጤናማ በምትላቸው ነገሮች ከሚያስፈልግ የኃይል መጠን በላይ የምትመገብ ከሆነ የሰውነት የክብደት መጠን ይጨምራል፣ የኮሌስትሮል መጠን ይጨምራል፣ የስኳር መጠን ይጨምራል። ጤናማ የምትላቸውን ምግቦች ከሚያስፈልግህ በላይ የምትመገብ ከሆነ ማለት ነው። ነገር ግን ከሚያስፈልግ የኃይል መጠን በታች ጤናማ የምትላቸውን ወይም እነዚህ ነጫጭ ነገሮችንም እነ ዳቦንም እነ ሩዝንም እነ ድንችንም እነ ፓስታንም ከሚያስፈልግ በታች ከሆነ የምትመገበው ምንም ችግር የለውም። እንደውም የኮሌስትሮል ሌቭልህም እየቀነሰ ይሄዳል። የስኳር መጠንህም ኢቭን የስኳር በሽተኞች ሁላ ነጫጭ ነገር እየተመገቡ ስቲል የስኳር መጠናቸው እየቀነሰ ይሄዳል። በመጠን በልተው አሁን ዳያቤቲክ የሆኑ ደመኞች አሉ። ዳያቤቲክ ታይፕ 2 ታይፕ 1 የሆኑ ደመኞች አሉን። ከሚያስፈልጋቸው የኃይል መጠን በታች እየተመገቡ ከ6.2 ወደ 5.1 ወደ 4.7 የግሉኮስ ሌቭላቸው ማለት ነው እየወረደ የሄዱ ደመኞች አሉ። እኛ እኮ ካርቦሃይድሬት አትብሉ እየተባልን መከራችን በላይ እኔ አሁን ቡና ስኳር ራሱ ቡና ውስጥ ስኳር አላስገባም። አሁን ስኳሩ አክቹዋሊ ስኳሩ አይደለም አሁን እንደገና ችግር ያለው። አሁን ስኳር እኔም አልመክርህም፣ ግን ስኳሩን የማልመክርበት ምክንያት ስኳሩ የሆነ ችግር ያመጣብሃል ሳይሆን ስኳር ምን አይነት ኢፌክት አለው። አሁን ዳይት ላይ ከሆንክ ስኳር በቡና መጠጣትህ አይምሮህ ላይ ምን አይነት ኢፌክት ይፈጥራል? እሺ አሁን ዳቦ ቁርስ ልብላ አይነት ነገር ትላለህ ቡና ቁርስ እንጂ አሁን በቀን አንድ ቡና 2 ማንኪያ በቀን ብቻ በተጠቀም ምንም ችግር የለውም። ግን እንዳልኩ ከአይምሮህ ላይ የሆነ ኢፌክት ይፈጥራል። እሱ ተያይዞ ሌላ ቦታ እንትን ይላል። አሁን ቅድም እንደገና እንዳልኩ እነዚህ ነጫጭ ነገሮችን ስትመገብ ብቻውን አይደለም የምትበላው። አሁን እንጀራ ብቻውን አትበላውም። ወጥ አለው፣ ዘይት አለው። ዘይቱ ብዙ ካሎሪ አለው። እነሱ ነገሮች ናቸው ተያይዘው ሌላ ኢፌክት የሚያመጡ። ማን ያመጣብን ግን እንጀራ በወጥ? ወጥ ነው አንዱ ችግር ይመስለኝ። ብዙ ዘይት ስላለው ብዙ ካሎሪ ስላለው ገብቶኛል። አይ አንተ ግን በጣም የሚገርም ሌላ አንድ ፎቶግራፍ አይ ችግር ሞኝ ነበር። እስኪ ፎቶግራፍ ነኝ ይሄን ዩኒፎርም ምንድን ነው? ልትጎበኝ ሄደህ ነው የሆነ ሆቴል ውስጥ ምንድን ነው? አክቹዋሊ ይሄኛው ማዕድ ኒውትሪሽን ነው፣ የእነሱ ብራንድ አምባሳደር ነኝ። ግን ደግሞ የምግብ ሙያ ላይ በምግብ ሙያም ደግሞ ተመርቄያለሁ በሼፍነት ማለት ነው። ሼፍ ነህ? ሶፎንያስ ሼፍ ነው። ሶፎንያስ መካኒካል ኢንጂነር፣ የቅርጽ ባለሙያ፣ የስነ ምግብ ባለሙያ፣ እንደገና ሼፍ። በጣም በነገሩ ተመጋጋቢ ናቸው። ተያያዥ ናቸው።
አሁን ምግብ በደንብ መቻሌ የተሻለ ጤናማ ሆነው ግን ደግሞ በአሪፍ መልኩ ሊጣፍጡ የሚችሉ ምግቦችን ለከስተመሮቼ ሪኮመንድ ማድረግ ይችላሉ። ሼፍነት ተምረሃል የምግብ ሳ እና አሁን ሼፍ ታበስላለህ ምናምን? አይ በቃ የተማርኩበት ዋነኛ ምክንያት አሁን እንደነገርኩህ ነው። አንድ ደንበኛ ኪሎ እንዲቀንስ የምግብ እቅድ ባወጣለት አሁን ለምሳሌ ቁርስህን ይሄን ነገር ተመገብ ብለው ያንን ምግብ እንዴት ዘይቱን ቀንሶ ግን በሚጣፍጥ መልኩ እንዴት መመገብ እንዳለበት መጻፍ እችላለሁ እንጂ ለማብሰል በሚል አይደለም እንጂ አብስለህ ምናምን አላበላህም? አላበላሁም። አብስዬ ነበር በፊት። እስቲ አብስላ ብላኝ እኔ አንተን ናፈቀኝ በቃ። ምክንያቱም ስለ ምግብ ባለሙያ ነህ። ምን ካሎሪ እንደሚያስፈልግ ታውቃለህ። እስቲ ሰርተህ አብላኛል ወይ እኔ ቤትና ወይ አንተ ቤት። አይ ጥሩ ነው በጣም። ታዲያ እንደዚህ አይነት መልቲ ዲሲፕሊን ሙያዎች ባለቤት የሆንከው ምን አይነት አስተዳደግ የሚሆነ ነው? ተገርፌ ያደረኩት መገረፍ ጥሩ ነው። እኔም ተገርፌ ያደረኩት ግን ጋዜጠኛ ብቻ ነው። እንዴት ነው አስተዳደግስ? እንዴት ስታድግ ምን አይነት ልጅ ነበርክ? እንደዚህ አይነት ስብዕና እንዲኖር ያደረገው ነገር ምንድን ነው ምስጢሩ? አሁን ስብዕናን አላውቀውም፣ ግን አስተዳደጊ በአጠቃላይ ምንድን ነው ስብዕና? ለምሳሌ ሜካኒካል ኢንጂኒሪንግ እውቀት አለ፣ ኢንጂነር መሆን ትችላለህ። ፊትነስ ምክንያቱም ዲሲፕሊን የሚጠይቅ ነው ስራው። በዲሲፕሊን ነው ቅርጽ ያመጣው። በዛ ደግሞ አሁን የስነ ምግብ እውቀት ይዘህ ደግሞ ሰዎችን ያስተማርክና ደንበኞች አፍርተህ ምግብ እንዲያገኙ እያረክ ነው። በዛ ሸፍነት ተምረሃል እና ይሄ እኮ የጠንካራ ስብዕና ይፈልጋል ይመስለኛል። እንደው ማለት ትንሽ አስተዳደግን ትንሽ ብታወራን ጥሩ ነው። እንደዚህ እንዲያደረገ ነገር ምንድን ነው? ምናልባት የፋዘር የማዘር ነገር የወሰድከው ነገር አለ? ከየት ነው ወሰድከው እንዲህ አይነቱን ጥንካሬ? እሺ ከመጀመሪያው ሲጀምርልህ አሁን ከጠንካራ ስብዕናው ሲጀምርልህ አይ ቲንክ ሁሉም ሰው መጀመሪያ የሚወዱትን ነገር ማግኘት አለባቸው። የሚወዱትን ነገር የሚያገኙ ከሆነ አሁን አንድ ሰው የሆነን ስራ ሲሰራ እንደ ጠንካራ ስብዕናም አያየውም። አሁን ለምሳሌ አንተ ዜናውን ስታነብም ሆነ እነዚህ ጥያቄዎች እኔን ስጠይቀኝ ወደ የተለያዩ ኢንተርቪዎች ስታደርግ የምትወደው ነገር ከሆነ ሌላ ሰው አንተን ሲያይህ ጠንክሮ እየሰራ ነው ሊልህ ይችላል። አንተ ግን ኖርማል ስራ ነው የምታሳልፈው። ሰው አሁን ለእኔም የምወደውን ነገር በማግኘቴ እና የምፈልገውን ነገር እየሰራው ስለሆነ አሁን ለእኔ ይሄ ጠንካራ ስብዕና ምናምን የሚለው ነገር ብዙ እንትን አይለኝም። በቃ የምወደው ነገር እያደረኩ የቅርጽ ውድድሩ የምወደው ነገር ነው። ከእሱ ጋር ተያይዞ ግዴታ ስራ መስራት አለብኝ። ከእሱ ጋር እያይዤ የተለያዩ ነገሮችን እያደረኩ ነው። ኢንጆይ የማደርገው ነገር ስለሆነ አሁን እኔ ደስ እያለኝ ነው የምነሳው። ደስ እያለኝ ነው። ምን አይነት አባትና እናት ናቸው? እሱ ደግሞ የተወለድኩት ወደ አብነት አካባቢ ነው። ከዛ አስተዳደጋችን እንደ ማንኛውም ልጅ ነው። በቃ እናትና አባት አለ። ከዛ በቃ ኦፍ ኮርስ ተገርፈ ማደጉም አለ። ከዛ በቃ ሼፕ ማድረግ ባለባቸው መልኩ ሼፕ ማስያዝ ባለባቸው መልኩ አስይዘውኝ ነው ያደጉት። ትምህርት ቤትም አሁን ካቡር ትምህርት ቤት ነው የተማርኩት ወደ ቄራ አካባቢ። አሁን እንደ ተማሪ መጀመሪያ አካባቢ አሪፍ ነበር የማመጣቸው ውጤቶች። ከዛ በኋላ የተወሰነ ግን እየቀነሰ ሄደ። እየቀነሰ የሄደበትን ምክንያት በየጊዜው የሆነ አዳዲስ ነገሮችን መሞከር ፈልጋለሁ። አዳዲስ ነገሮችን መሞከር ማለት አሁን ለምሳሌ የኮከብ ጥናት ነው የሚባለው አስትሮኖሚ ምናምን ነገር የምወደው ነገር ስለሆነ መጀመሪያ አካባቢ ሞክሬ ነበር እሱን። ከዛ ኳስ ተጫዋችም ደግሞ መሆን ፈልጋለሁ። ኳስ መጫወትም ደግሞ ሞክር ነበር እንደገና። ከዛ ደግሞ የግራውንድ ቴኒስ ተጫዋች መሆን ፈልጋለሁ። ሁሉንም ነገሮች እየሞከርኩ ሄድ ነበር። እነዚህ ነገሮች ስሞክር ይደግፉኝ ነበር ቤተሰቦቼ። የኳስ ተጫዋች መሆን ስፈልግ ታኬታም ሆነ ኳሱንም ሆነ እነዚህ ነገሮች ፕሮቫይድ ያደርጉልኛል። ሞር ኦፍ ሰፖርቲቭ ነገር ስለነበር አስተዳደጌ ለዛም ሊሆን ይችላል። ምናልባት እንደ ያን ጊዜ በልጅነት ቢመክሩህ ምክር ነበረ? ምናልባት ፋዘር የሚመክረኝ ምክር ስትጣላ መጀመሪያ ተማታ ነው። ከዛ ውጭ በቃ ተስፋ አትቁረጡ፣ ስራ ጠንክራችሁ መስራት አለባችሁ። እሱ ነገር እንዳለ ሆኖ ግን በቃ ማስታወሰው በፎቶ እናያቸው። እነዚህን ወደ ሰዎች እናያቸው። እነዚህ ናቸው። አናጨብጭላቸው። ቤተሰብ ይሄ ቤተሰብ ፋዘር ማዘር አሉ። እህቶችህ አንድ እህትና አንድ ወንድም ነው ያለ። ልክ ነው። ያኛው መነጽር ያድርገው ታላቅ ወንድም ነው አይደለም? ፋዘር ነው። ፋዘር ነው። ኦኬ። ለካ አንድ ወንድምና አንድ እህት ነው ያለ። ፋዘርና ወጣቶች ናቸው። ልክ ነው። አንተ የመጀመሪያ ነህ? የመጀመሪያ ነኝ። ከዛ ሲስተር፣ ከዛ ወንድም። ናይስ። ለዚህ ቤተሰብ እስቲ እንግዲህ አሁን ወደ ስነ ምግቡ እንምጣና አንዳንድ ጉዳዮች መቼም ያው ትንሽ ሰዎች የተለያየ አመለካከት ነው ያላቸው፣ ወይም የእውቀት እንትናችን ደረጃችን የተለያየ ነው በዚህ በስነ ምግብ ዙሪያና አሁን አንተ
እንግዲህ በቲክቶክም ሰማሃለሁ ብዙ ጊዜ ትመክራለህ። ብዙ ደንበኞች አሉ። ምን ያህል ደንበኞች አሉ? አሁን ከእቅዱ አኳያ ወደ ኦልሞስት 5000 ደንበኞች አሉ። 5000 ደንበኞች አሉ የምትመክራቸውና ምግብ የምታዝላቸው? አዎ ይሄን ተመገቡ ብዬ የምመክራቸው ውጪም ሀገር ውስጥም አለ። አሁን በአንተ ጥረት ከደንበኞች ውስጥ ያየኸው በጣም አስገራሚ ለውጥ ምንድን ነው? አሁን የተጋነነ ለውጥ አሁን ከስንት ኪሎ ወደ ስንት ኪሎ አስቀንሰሃል? በ4 ወር ከ2 ሳምንት ኦልሞስት በ5 ወር አካባቢ 30 ኪሎ የቀነሰ ደንበኛ አለኝ። 30 ኪሎ? አንድ አመርት እኮ ነው። የቅድም አመርት 30 ኪሎ በጣም ብዙ ነው። ብዙ ነው። አስቀንሰሃል? አግዘዋል። ይህ አንድ ፎቶግራፊ ያየው ነበር ሲኔ። እሺ ይሄኛው ውድድር አዘጋጅቼ ነው። እቺም አሁን የምግብ እቅድ ልኬላት ነው ብዙ ኪሎ የቀነሰችው እና ውድድሩ ምንድነው ክብደታቸውን መቀነስ ለቀነሱ ሰዎች ከ1 እስከ 3 ለውጥ ሽልማት ሰጣለው ማለት ነው። እንደዚህ አይነት ውድድሮች በአመት ቢያንስ አሁን እቺ ምን ያህል ኪሎ ቀነሳለች ይመስለኛል? ወደ ከ18 እስከ 20 ባለ ውስጥ ነው የቀነሰችው። የ30 ኪሎ ፎቶግራፍ አለ 2 ወር ውስጥ ነው የ30 ኪሎ። ሶፎንያስ በጣም ጎበዝ ልጅ አይደል? ስለዚህ የመጨረሻው 30 ኪሎ ነው ማለት ልክ ነው። ስለዚህ አሁን ግዛቸውን 100 ኪሎ የማስቀነስ አቅም አለ። ኦፍ ኮርስ በደንብ ታስቀንሰዋል። ግን ያው በሱ ላይ ይወሰናል። አሁን እንዳልኩ ኦልሞስት ወደ 5000 ደንበኞች አሉኝ፣ ግን ከነሱ ውስጥ ጥቂቶቹ ናቸው አቺቭ የሚያደርጉት የሚፈልጉትን ነገር። ምክንያቱም ብዙዎቹ ፐርሲው የማድረግ እድላቸው ወይም የመቀጠል እድላቸው ዝቅተኛ ነው። አሁን ብዙ የስነ ምግብ ባለሙያዎች በዝተዋል። አሁን በማህበራዊ ሚዲያ ያለው ድሮ በጣም ጥቂት ነበሩ ማቀው። ያንተ በጣም ለየት የሚያደርገው ነገር ምንድን ነው? ለየት የሚያደርገው አሁን ስለ ኪሎ አወራን እንጂ አሁን ላይ ኪሎ ላይ ፎከስ አላደርግም። ምን ላይ ነው ፎከስ የማደርገው? ጤናማ የሆነ ከዛ ይሄ ሳይጨናነቁ፣ ሳይርባቸው፣ ሳይደክማቸው በቃ የሚፈልጓቸውን ነገሮች ኢን ሞዴሬሽን እየተመገቡ በጤናማ መልኩ እነዛ ምግቦች ተዘጋጅተው እየተመገቡ ላይፍ ስታይላቸው ሊድ ማድረግ ላይ ነው ከስተመሮችን ማግዘው። ያ ማለት ይሄንን ኪሎ እንድትቀንሱ ኑ አይደለም እኔ ጋር የምላቸው። አሁን ብዙ እኔ ጋር ያሉት ከስተመሮችን ብታያቸው በብዙ አይነት ዳይቶች የተማረሩ ሰዎች ናቸው። ያ ማለት የሆነ አይነት ምግብ ይከለከላሉ። የሆነ ብሉ የሚባሉት ነገር አለ። በቀን ለ8 ሰዓታት ለ9 ሰዓታት አትመገቡ፣ ከዛ ማታ አንዴ ብቻ ተመገቡ ተብለው በቃ በሆነ አይነት መልኩ ለረጅም ጊዜ ውጣ ውረድ ሲያሳልፉ የነበሩ ሰዎች ናቸው። ከዛ አሁን እሺ ምን እናርግ ብለው የሰለቻቸው ሰዎች የሉ። እነሱ አሁን በቃ ክብደት መቀነስ እንዳለባቸው ያውቃሉ፣ መመገብ ያለባቸውን ምግብ ያውቃሉ። ነገር ግን መከልከል አይፈልጉም። የሚፈልጉትን ነገር እየተመገቡ በጤናማ መልኩ አድርገው እነዛ ምግቦች እንደነገርኩ በሞዴሬሽን አድርገው ላይፍ ስታይላቸው ሊድ እንዲያደርጉ ነው። ይሄን ማድረግ እንትን አለ አንተ። በዛም ጉዞ ላይ ግን ኦፍ ኮርስ ኪሎ እየቀነሱ እንዲሄዱ ነው ማገዛቸው። ግን ዋነኛው ነገር ሳይሰላችሁ፣ ሳይደክማቸው፣ ሳይረባቸው ዳይት ውስጥ እንደሆኑ ሳያውቁ ህይወታቸውን ሊድ እንዲያደርጉ ነው። ያው አሁን ምግብ ተወዷል። እንግዲህ አሁን በእውነት በጣም ውድ ምግብ ውድ የሆነበት ሀገር ምን ያለ ነው። አሁን በጣም በአነስተኛ በጀት በአነስተኛ ገንዘብ እንዴት ጤናማ ምግብ መመገብ ይችላሉ ሰዎች? በዋነኝነት ይቻላል። መጀመሪያ ይቻላል። ከዛ በዋነኝነት ሊያደርጉ የሚችሉት ነገር ምንድነው? አሁን አንድ ሳህን ላይ የሚመገቡት አንድ ሳህን ላይ የተወሰነ ፕሮቲን፣ የተወሰነ ካርቦሃይድሬት፣ የተወሰነ ፋት ከዛ በኋላ ቬጂተብል ማድረግ ነው። ያ ማለት አሁን ካርቦሃይድሬት ስልህ እንጀራም ማድረግ ይችላሉ። ከዛ ለፕሮቲን መጠን ደግሞ ለፕሮቲን ሶርሳቸው ደግሞ ምስርን መጠቀም ይችላሉ። ድፍን ምስር ማድረግ ይችላሉ፣ አዚፋ ማድረግ ይችላሉ፣ ክክ ማድረግ ይችላሉ። የተመቻቸውን አይነት ምስር ማድረግ ይችላሉ። በ100 ግራም ወደ 21 ግራም ፕሮቲን ያለው ምስር ማድረግ ይችላሉ። ከዛ አትክልት ደግሞ ጎመንም ከፈለጉ ጎመን፣ ጥቅል ጎመንም ከፈለጉ አትክልት ያደርጋሉ። ቫይታሚንና ሚነራላቸው በዛ ይሟላል። ከዛ ለስብ ደግሞ ወይም ለቅባት ደግሞ 1 ማንኪያ ዘይት ምስሩ ላይ ቢጠቀሙ 1 ማንኪያ ወይ 2 ቦታ አድርገው ለአትክልቱና ለምስሩ ቢጠቀሙ ከበቂ በላይ ይሆናል። በዛ መልኩ ምግባቸውን አዘጋጅተው ጤናማ የሆነ የሰውነታቸውን የስብ መጠን እየቀነሱ በተመሳሳይ መልኩ ደግሞ እንደገና የሚወዱትን ምግብ እየተመገቡ መሄድ የሚችሉበት መንገድ ይሆናል ማለት ነው። ስለዚህ ምግብ ገንዘብ ብዙ አይፈልግም ለመቀነስ። እንደውም ወጭ ቆጣቢ ነው አንዳንድ ጊዜ። ለነገሩ ያው ፍራፍሬው ውድ ስለሆነ አትክልቱ። ግን ብዙ ሰው አሁን ክብደት መቀነስን ሲያስብ ጤናማ መመገብን ሲያስብ ዘለው የሚገቡት እነ ስጋ፣ እነ ዶሮ፣ እነ አሳ፣ ከዛ እነ ሩዝ በቃ እነዚህ ነገሮች ላይ ነው። እዛ ድረስ ደረጃ ድረስ ሳትሄድ አሁን እየተመገብክ ያለው ነገር የተወሰነ አጀስት ብታደርገው የሰውነትን ክብደት በጣም ማስተካከል እና ጤናማ መሆን ትችላለህ። አሁን እሺ ለተለያዩ ሰዎች አንድ አይነት የአመጋገብ ስርዓት ነው የምሰጣቸው? ለተለያዩ ሰዎች የተለያየ ነው የሚሆነው። የተለያየ ነው አይከብድም። ግን ለተለያዩ ሰዎች በምንድን ነው? ለምሳሌ ለእኔና ለዳይሬክተሬ ምን አይነት የአመጋገብ በምን ትለያለህ? በመጀመሪያ በኪሎ በቁመትና በሰውነት የስብ መጠናችሁ
ተለክቶ ልክ ነው። የኪሎአችሁና ስብ መጠናችሁና ቁመታችሁ ታይቶ ምን ያህል የኃይል መጠን፣ ምን ያህል ፕሮቲን፣ ምን ያህል ካርቦሃይድሬት፣ ምን ያህል ፋት እነዚህ ምን ያህል እንደሚያስፈልጋችሁ ይታወቃል። ከዛ በዛ መሰረት ምግቦቹን መጠን አስተካክልና ለየሁሉም ሰው ይላካል። ዊች ብቻዬን አይደለም የምሰራው ይሄንን ኦፍ ኮርስ ቲሞች አሉኝ። በዛ መሰረት ነው ይሄ ነገር የሚሰራው። ሰዎች ስለ አመጋገብ የሚነግሩት ትልቁ ውሸት ምንድን ነው? አንተ ስለ አመጋገብ አሁን የምሰማው ትልቁ ውሸት የሆነ ምግብ ጤናማ አይደለም የሚለው ነው። ምንም ምግብ ጤናማ አይደለም። ሁሉም ምግብ ጤናማም ጤናማም ሊሆን የሚችለው የምትከትበት ነገርና ያንን ነገር በምን ያህል መጠን ተመግበሃል የሚለው ነው። አሁን አንድ ሰው መጥቶ እኔ ጋር በርገር ጤናማ አይደለም ቢለኝ ልክ አይደለም። በርገሩ ሳይሆን ጤናማ ያልሆነው በርገሩ እንዴት በሰለ፣ ዘይት ውስጥ ተከቶ ነው ወይ፣ ከዛ በኋላ ያንንም በርገር በምን ያህል መጠን ተመግበዋል፣ በየቀኑ ነው ወይ የምትመገበው፣ በዚህ ነገር ዲፔንድ ያደርጋል። አሁን በርገርና ቢዛ ያምረኛል ግን ያወፍራለሁ ብዬ አልበላም። እሱን ነው የምልህ። አንዳንድ ቀን ነው በጣም አስቸጋሪ ደንበኛ አጋጥሞ ያውቃል? ምን አይነት ደንበኞች ናቸው? አሁን ምን አይነት ችግሮች ነው የሚስተዋልባቸው ደንበኞች? አንድ አሁን አስቂኝ ከምለው አጋጣሚ ተነስቼ አንድ ልነግርህ የምችለው ምንድን ነው፣ አሁን እቅድ አወጣለሁ እኔ። ከዛ ማውጣው እቅድ ደግሞ እንደገና ተበስሎ የሚላክላቸውም ሰዎች አሉ። ኩክ ማድረግ የማይችሉ ሰዎች ይኖራሉ። ኦፍኮርስ ኩክ ማድረግ ለማይችሉት ወጪ ቆጣቢ ስቲል በሆነ መልኩ ሬስቶራንት ወጥተው ከሚያወጡት ባነሰ መልኩ ቁርስ፣ ምሳ፣ እራት የተዘጋጀ የሚሄድበት ሚንስ አለ። ለሁለቱ የተለያየ ክፍያ ነው ያለው። የምግብ እቅዱ የተለያየ ክፍያ ነው ያለው። ምግቡ ሲላክ ደግሞ የተለያየ ክፍያ ነው ያለው። የምግብ እቅዱን ክፍያ ከፍሎ ለ2 ወር ምግብ የጠበቀ ሰው አለ። አሁን አስቸጋሪ ብለው ደግሞ የገጠመኝ አንድ እሱ ነው። 4500 ብር ከፈለና ለ2 ወር ምግብ እንዲላክልህ ነበር የጠበቀው። ቁርስ በ4000 ብር ምግብ፣ የአንድ ወር ምግብ፣ የ2 ወር። አድናቂው ነኝ። እንትንስ ለምሳሌ መክራቸው የኔን ብሉ ብላቸው ከዛ ፒዛና በርገር ወይም ሌላ ጃንክ ፉድ ሲመገቡ አግኝታቸው? እንደዛማ ብዙ ታገኛቸዋል። ኢቭን መንገድ ላይ ሁሉ ያገኙት ሰው አለ። ሁለታችንም ተገኘ። እንደዛ አይነት ጣፋጭ እኮ አስቸጋሪ እኮ ጣፋጭ ምግብ እኮ ስለሆነ ነው። ይጣፍጣል ደግሞ። አይ እኔ አሁን ማወፍሬ ቢሆን እና ማይጎዳ ቢሆን ፒዛ፣ በርገር፣ ፓስታ፣ መኮሮኒ በላ ደስ ይለኛል። ልክ ነው። አሁን እሱን ነገር በጤናማ መልኩ ማዘጋጀት ትችላለህ። ስቲል አሁን ባያወፍረኝ እነዚህ ምግቦች መመገብ እችላለሁ የምትላቸውን ነገሮች እኔ አሁን አስተካክዬ ጽፌ ልሰጥህ እችላለሁ። እስቲ ይስጠኝ። ከዚህ በኋላ እኔ ኢንተርቪው ታደርገኛለህ ራሱ ከስቼ ማለት ነው። ደስ ይለኛል። እንዴት ቀጭን ዱላ መስዬ ጠይም ዱላ መስዬ ኢንተርቪው ያደርገኛል። ቅድም አንድ ነገረኝ። ምንድነው ቅድም ስትልም የሰማው መስሎኛል። አምባሳደር ነህ የሆነ ቦታ? የት ነው? ማዕድ ኒውትሪሽን ቅድም አንስቼልህ ነበር። ማዕድ ኒውትሪሽን ማዕድ ምግብ አብስለው የሚልኩት ናቸው እነሱ። ደግሞ ያወጣሁትን እቅድ ወይም ደግሞ ሰዎች አሁን እንደነገርኩህ ጤናቸውን ለመጠበቅ ቤታቸው ምግብ ማብሰል ላይችሉ ይችላሉ። ውጭ ወጥተው ሲመገቡ ውጭ ያሉት ምግቦች እንደነገርኩህ አሁን ወይ ዘይት የበዛባቸው እንደዚህ ነገሮች ናቸው። ሞር ጤናማ ለመመገብ ሲፈልጉና ሰውነታቸውን ማስተካከል ራሳቸውን መጠበቅ ሲፈልጉ ምግብ በነፃ ዲሊቨሪ በየቤታቸው የሚልክላቸው ድርጅት አለ። ለእነሱ አሁን ብራንድ አምባሳደራቸው ነኝ። ኦኬ። እነሱ ምን ያህል ያስከፍላሉ በወር? ቅድም 4500 ብር ያለው ሰውዬ አሁን ንገረው። ዋጋው አሪፍ ነው። ስንት ብር ሲከፈል? በወር ነው የሚከፈለው። በቀን 1280 ብር ነው ቁርስ፣ ምሳ፣ እራት ከነፃ ዲሊቨሪ ጋር። ግን የወሩ ሲታሰብ ነው ትንሽ ከፍ የሚለው። በወር 38400 ብር ይሆናል። በአንድ ሺህ ምናምኑ ስንት ብር? 1280 በአንድ ቀን ቁርስ፣ ምሳ፣ እራቱ ከነፃ ዲሊቨሪ 1200 ብር። ግን ሲከፈል የወር ነው የሚከፈለው። የወር 38 ሺህ ነው። አንድ ሰው ጤናማ አመጋገብ ለመመገብና ክብደቱን ለመቀነስ ከፈለገ ለምሳሌ ከማዕድ ኒውትሪሽን አሁን አንተ አምባሳደር ከሆንክበት 38 ሺህ ብር ይከፍላል። ስታየው እኮ ውጭ ብዙ ብር ነው የምንበላው። ኪሎችንን ቀንሰን ጤናማ ሆነ ለተወሰነ ጊዜ እንደዛ ብናደርግ ጥሩ ይመስለኛል። አምባሳደር ሶፎንያስ እንድታያችሁት። አይ አልሰማሁም። እኔ ማዕድ ኒውትሪሽን አላውቀውም ነበር። አይገርም። ምን ከበርገርና ከሰላጣ ማን ያሸንፋሉ ለጠይቀው አሉኝ። አንድ ሰው ኢንተርቪው አደርጋለሁ ብዬ አንድ ለጓደኛ ስነግረው ከበርገርና ከሰላጣ ማን ያሸንፋሉ ብለህ ጠይቀው ሶፎንያስ አለኝ። እንዲህ በርገር ያሸንፋል። ውስጡ ሰላጣ አለ። የቅርብ ጓደኛ በጣም የተጠበሰ ምግብ ብቻ የሚበላ ከሆነ ጓደኛው ትሆናለህ? አትሆነውም። መጀመሪያም አይ ዶንት ቲንክ የምንገናኝም አይመስለኝም። ምክንያቱም አሁን እንደ ስራህና እንደ ሁኔታና እንደ ባህሪ ነው የምታገኛቸው ሰዎች በዛው የሚወሰኑት።
ስለዚህ አንድ ጓደኛ ትክክል ያልሆነ አመጋገብ ትክክል ሆነ አጠጣጥ ካለ የቅርብ ጓደኛው ከሆነ መምከር አለበት፣ አለዛ ጓደኛቱ መተው አለበት። ልክ ነው ታስባለህ? ኦፍ ኮርስ ግን መጀመሪያም አትገናኝም። አሁን ለምሳሌ እኔ አሁን አንድ ሰው ጓደኛዬ ሊሆን የሚችለው በጂም ዙሪያ ያለ ሰው ነው። ምክንያቱም ብዙ ሙለው ወይ ጂም ውስጥ ነው ወይ የጂም ቪዲዮዎች እየሰራው ነው። በዛ ዙሪያ እስከሆነ ድረስ ሊያወራኝ የሚችለው ሰውና ላገኝ የሚችለው ሰው በሄልዝ ሪሌትድ በሆነ ፊልድ ውስጥ ነው። በዛ የተነሳ እስከሆነ ድረስ አይ ቲንክ የሆነ ተመሳሳይ ነገሮች አትራክት ይደረጉ የለ። አዎ አይ ምን መሰለህ አሁን ብዙ ጊዜ እኔም እንደዛ ነው የማምነው። ለምሳሌ እኔ አሁን መጠጥና ሲጋራ አልወድም በባህሪ። ለምሳሌ እንዲህ አይነት ሰው የኔ ጓደኛ ይሆናል ለምሳሌ ልክ ነው አይደለ? አዎ ብዙ ሰዎች ጥሩ መጥፎ ነገር ሲያደርግ አብሮ ጓደኝነት ይሆኑና ለጉዳት ሲዳርጉ ጓደኛዬ ብሎ ወይ ሲሞትም ያለቅሳሉ። እንዲህ አይነት ነገሮች አያሉ። አሁን ብዙ ሰዎች ጓደኛ ሆነው ግን የጓደኛቸውን መጥፎ ነገር አያስቆሙም። እኔ ጓደኝታቸው መተው ነበረባቸው የሚል ሀሳብ አለ። ትክክል ነው፣ ማገዝ አለብህ። ጥያቄዎችን ጨርሻለሁ እና በመጨረሻ ማስተላለፍ የምትፈልገው መልእክት ካለህ ስለ ስራህ ማውራት ማለት የምትፈልገው ነገር ካለ? በቃ ልል የሚችለው ነገር ኦልሬዲ ሁሉም ነገር አሳልፈነዋል። ግን ከዛ ውጭ በቃ ጤናማ መመገብ የምትፈልጉ ከሆነ፣ ሰውነታችሁ ማስተካከል የምትፈልጉ ከሆነ፣ የአኗኗር ዘያችሁ ማስተካከል የምትፈልጉ ከሆነ እኔን ወይም ማዕድ ኒውትሪሽንን ማናገር ትችላላችሁ። በተቀመጠው ስልክ ቁጥር ይደውልልህ። የቲክቶክ አካውንትንም ነገራቸው። የቲክቶክ ሶፎንያስ 93 የቲክቶክ አካውንት ብቻ ነው? ሌላ አካውንት አለ? ሰዎች ሊያገኙ ፌስቡክ እና ኢንስታግራም እና ዩቲዩብ ሊያገኙ ይችላሉ። ወፍራሞቹ ቀጭን ሊሆኑ ይችላሉ ይሆናሉ። ቀጭኖቹ ደግሞ የተስተካከለ አቋም እንዲሆናቸው ታደርጋለህ። በጣም አሪፍ ነው። ጥሬን አክብረህ እዚህ ስቱዲዮ ስለመጣ በጣም አመሰግናለሁ። አምባሳደር ሶፎንያስን አንሸኛውም በክብር ታንክ ዩ ቬሪ ማች። ያው እንግዲህ ሲክስ ፓክ አድርገኛ ሰሞኑን ግድ ነው።